ላፕቶፕ ስለሆነ ማቀርበው ተቀምጬ እንዳቀርብ ይፈቀድልኝ። እሺ አመሰግናለሁ። የተከበሩ መቶ አለቃ ስባለው ያፋባ በጎጃም ቀጠና የሰው ኃይል አስተዳደር ኃላፊ፣ የተከበራችሁ ያፋባ በጎጃም ቀጠና ሁለተኛ ተፈራራቂ ክፍለ ጦር አመራሮች፣ የተከበሩ አርበኛ ዳሞት አለኝ ያፋባ በጎጃም ቀጠና ሁለተኛ ተፈራራቂ ክፍለ ጦር ደጋዳሞት ብርጌድ ሰብሳቢ፣ የተከበራችሁ የደጋዳሞት ብርጌድ አባላት፣ የተከበራችሁ የደጋዳሞት ወረዳ እንዲሁም ጥሪ የተደረገላችሁ እንግዶች ክቡራትና ክቡራን እንኳን ለሰኔ 18 2017 በሰላም አደረሳችሁ አደረሰን። የአማራ ሕዝብ ከኢትዮጵያዊነቱ ተገፍቶ እና ሀገረ መንግስቱ ባይተዋር ሆኖ መኖር ሳይቀርለት መዋቅርና ስርዓት ሰራሽ በሆነ መንገድ ግፍና መከራ ሲደርስበት በሰላማዊ መንገድ ቢጠየቅም ሀገረ መንግስቱ ጥያቄውን ከመመለስ ይልቅ የነቁ የአማራ ልጆችን በመግደል በማሰር በማፈናቀል ከሀገር በማባረር ስቃይ በማብዛት የመከራ ዶፍ ማጥፋት ዘመቻ በአማራ ወገኖቻችን ላይ የታወጀበት በመሆኑ የታወጀውን የዘር ማጥፋት ዘመቻ ለመቀልበስ ከሰኔ 18 10ኛው 2015 ዓመተ ምህረት ጀምሮ ከሰላማዊ ትግል ወደ ነፍጥ ትግል በደጋዳሞት ወረዳ በአረፋ ቀጠና ደብረ ጭራሮ ላይ በሻለቃ ዝናቡ ልንገረው የድል ችቦ ተጀመረ። ከተቋማት ግንባታ አኳያ ፋኖና ህዝብ ተደራጅቶ የብልጽግናን ሰልቃጭ ቡድን መዋጋት ከጀመረበት ጊዜ አንስቶ የራሱን ተቋም እየገነባ የጥራትን ተቋም እያፈረሰ ጉዞውን ጀምሯል። ፋኖ ከታችኛው አደረጃጀት ጀምሮ በወረዳ ደረጃ እስከ ብርጌድ በማደግ የቻለ የህዝብ ተቋም ነው። በዚህም በቲም በጋንታ በሻለቃና ብርጌድ በመደራጀት ችሏል። በሰው ኃይል ከነበረው 7 አባላት ወደ 1000 እና ከዚያ በላይ መድረስ ችሏል። ብርጌዱ በየደረጃው መዋቅሮቹን በ3 ሻለቃ በአንድ ብርጌድ ቃኝ በ9 ስራ አስፈጻሚና በ18 ኮሚቴ ማቋቋም የቻለ ሲሆን ፋኖ የብልጽግናን የፖሊስ የሚሊሻ የፖለቲካ መዋቅሮችን በማፈራረስ የህዝብ ቅቡልነትን ከጠላት መንጠቅ የቻለ ታላቅ ተቋም ነው። ብርጌዱ ያከናውናቸው ተግባራት በፖለቲካና ወታደራዊ ድርጅት አንድነት ያለው አመራር በመመስረት የአማራ ፖለቲካና ወታደራዊ ተጋድሎ እንቅስቃሴዎችን ማስተባበር የሚችል የተማከለ አስተዳደራዊ መዋቅር መፍጠር ችሏል። አስፈላጊ ሀብቶችን በማሰባሰብና በማቅረብ ህብረተሰቡ በያለበት አካባቢ ራሱን መከላከል እንዲችል ሰፊ አደረጃጀቶችን በመፍጠርና በማስተዋወቅ ራሱን እንዲከላከል ከፍተኛ ጥረት አድርጓል። የአማራ ሚዲያ ግንኙነት አውታሮችን በማጠናከር በአማራ ትግል ውስጥ የሚሰራጩ ሐሰተኛ መረጃዎችን ለመመከትና በአማራ ህዝብ ላይ የሚደርሱ ጥቃቶችን በበቂ ሁኔታ ለማረጋገጥ የአማራ ሚዲያዎችን አስፈላጊውን ገንዘብ ድጋፍ እንዲያገኙ አበረታቷል። የመረጃና ደህንነት ተግባራትና የጸረ ሰርጎ ገብ እርምጃ ተግባራዊነት ተባባሪዎችን ማጋለጥና በማግለል በአማራ ትግል ውስጥ የአማራ ጠል ኃይሎች ጋር የሚሰሩ ግለሰቦችን ከኃላፊነት በማንሳት ከወረዳ ጀምሮ የአማራን የስለላ መረብ እንዲገነባ አስተዋጽኦ እና እንቅስቃሴ ለመመከት እና ለመከታተል ጥቃቅን የሆኑ ችግሮችን ወደ ጎን በመተው ከፍተኛ የስለላ መረቦች እንዲፈጠሩ ማድረግ ችሏል። የዓለም አቀፍ ድጋፍና ዘለቄታዊ ጥምረት አስፈላጊነት የውጭ መንግስት እና ተቋማት ማሳመን ስራዎችን የራስ ማስተዋጽኦ ብርጌዳችን አድርጓል። የአማራ ዲያስፖራ በአማራ ህዝብ ላይ የሚፈጸመውን የዘር ማጥፋት ወንጀል ዓለም አቀፋዊ እውቅና እንዲያገኝ ጫና መፍጠር ችሏል። በደንብ የተደራጀ ፖለቲካዊ፣ ኢኮኖሚያዊና ወታደራዊ ስትራቴጂ እንዲቋቋም የራሱን አስተዋጽኦ አበርክቷል። ነገሮች በዝምታ የምንመለከታቸው ጊዜ አብቅቷል። አማራ በተደቀነበት የህልውና አደጋ ልክ መንቀሳቀስና በተባበረ ክንድ ህልውናው እንዲቀጥል ማድረግ ተችሏል። የአማራ ህዝብ በጋራ ጥረት የአመራር ጥበብና ዘለቄታዊ ግብ ባለው የትግል መንገድ በህልውና ላይ የተከፈተበትን ጦርነት ማቋቋምና መመከት እንዲችል በተዋረድ ስልጠናዎችን ሰጥቷል። የአማራ ህዝብ በህልውናው ላይ የተከፈተበትን ጦርነት ሊመክት በሚችል በጋራ ጥረት መሆኑን ለወታደሩና ለማህበረሰቡ እንዲገነዘበው ከፍተኛ ጥረት አድርጓል። ብርጌዳችን
ለአማራ ህዝብ የጋራ ጥረት የሁሉም የኢትዮጵያ ውስጥም ሆነ በውጭ ዓለም የሚኖሩ የአማራ ጭቆና ለመቋቋም የአማራ የፖለቲካና ኢኮኖሚያዊ አቅም ለማጠናከር እና መጪውን ጊዜ ራስ መር ለማድረግ የሚደረግ የተጠናከረ ወይም የተቀናጀ ጥረት እንዲፈጠር የአንበሳውን ድርሻ ከወሰዱት ብርጌዶች ውስጥ ተጠቃሽ ነው። ይህ ማለት ሁሉም አማራ ማህበረሰብ ክፍሎች፣ ሽማግሌዎች፣ ወጣቶች፣ ምሁራን፣ የንግድ መሪዎች፣ የሃይማኖት ሰዎች፣ ወታደሮችና የዲያስፖራው የተነጣጠለ አካሄድ ትቶ በአንድነት መደራጀት ህልውናቸውን እንዲጠብቁ ከፍተኛ ጥረት ታደረጉ ብርጌዶች ውስጥ አንደኛው ነው። ህዝቡ መሰረት ያደረገ ህብረተሰቡን መሰረት ያደረገ ራስን የመከላከል ጥምረት በእያንዳንዱ የአማራ ከተማና የገጠር መንደር በአማራ ላይ የሚቃጡ ጥቃቶችን ለመከላከል የሚያስችሉ አደረጃጀቶችን መገንባት ችሏል። የአማራ ዲያስፖራ ትግሉን ለመደገፍ ያለመ የሀብት ማሰባሰብና የመደገፍ ስራ አሁን ካለበት ሁኔታ በበለጠ ንቁ ሚና እንዲወጣ የራሱን አስተዋጽኦ አበርክቷል። በአማራ ህዝብ ላይ የሚፈጸመው የዘር ማጥፋት ወንጀል በዓለም አቀፍ መንግስታትና ተቋማት እውቅና እንዲያገኝ ለማድረግ ጫናዎችን ለመፍጠር ሎቢ ቡድኖች እንዲደራጁ ጥረት አድርጓል። የተከበራችሁ እና ክቡራን የኢኮኖሚ ትብብርና የፋይናንስ ነፃነትን በተመለከተ የአማራ ንብረት የሆኑ ንግዶችንና የፋይናንስ ግንኙነት መርሆችን በመደገፍ የፋኖ ኢኮኖሚ ስነ ምህዳር እንዲገነባ ከፍተኛ አስተዋጽኦ አበርክቷል። ለተፈናቀሉና ለተጎዱ ማህበረሰቦች ድጋፍ በመስጠት እና የመሰረተ ልማት መልሶ የመገንባት ጥረቶች ለማገዝ የሚያስችል ፈንድ እያፈላለገ ይገኛል። የአማራ ፋኖ በጎጃም ባወጣው የፋይናንስና ንብረት አስተዳደር መመሪያ መሰረት የፋይናንስ ግልጸኝነትና ተጠያቂነትን በሚያሰፍን መልኩ ስራዎችን ሰርቷል። ብርጌዱ እውቅና ውጭ በቡድን ሆነ በተናጠል ታጥቀው የሚንቀሳቀሱ ኃይሎችን ወደ ድርጅቱ በመሳብ ተገቢውን የታደሰ ስልጠና በመስጠት ወደ አህዳቸው እንዲቀላቀሉ ከፍተኛውን ስራ ሰርቷል። ብርጌዱ በተቆጣጠራቸው ሁሉም ቀበሌዎች ስር የሚገኙ የጎበዝ አለቆችና አመራሮች ተገቢውን የታደሰ ስልጠና ሰጥቷል። በሁሉም ቀጠና ታድሶ ተደርጓል። በ2017 ዓ.ም በየ6 ወሩ አዳዲስ ሰልጣኞችን ወታደራዊና ፖለቲካዊ ስልጠና አሰልጥኖ አስመርቋል። ብርጌዳችን ከሁለተኛ ክፍለ ጦር ባዘጋጀው ኦፕሬሽን በድጎ በሰሪ እና ሞጣ ግዳጅ በመፈጸም ከነፍስ ወከፍ እስከ ቡድን መሳሪያ መማረክ ችሏል። የአማራ ፖለቲካና መገናኛ ብዙሃን ተቋማት ጸረ አማራ ፕሮፓጋንዳዎችን ለመመከትና ጠንካራ አማራ ተኮር የመገናኛ ብዙሃን መረብ እንዲመሰረት የራስን ጥረት አበርክቷል። የአማራ ህዝብ በኢትዮጵያና በዓለም አቀፍ ደረጃ ጥቅሞቻቸውን ለማስጠበቅና የራሳቸውን ነፃነት የፖለቲካ ፋኖ ተቋም መፍጠር እና ማጠናከር እንዲችሉ የአንበሳውን ድርሻ ወስዷል። የአመራር ጥበብን በማጎልበት እና ተዋረዱን የጠበቀ የእዝ ሰንሰለት አመራር ተቋም በመፍጠር በአማራ ትግል ውስጥ ከሚታዩ ስር የሰደዱ ድክመቶች መካከል የተማከለና ስነ ስርዓት ያለው የአመራር መዋቅር እንዲፈጠር ብርጌዳችን ለሌሎች ብርጌዶች አርአያ ሆኗል። የተከበራችሁ የደጋዳሞት ማህበረሰብ የአማራ ተጋድሎ በዘላቂነት ሊያስገድ የሚችል ሁሉም ተቋም ፖለቲካዊ፣ ወታደራዊና ኢኮኖሚያዊ ተጋድሎ እንቅስቃሴዎችን ማስተባበር እንዲችል አንድ ጠንካራ የአማራ አንድነት እንዲፈጠር የራሱን አስተዋጽኦ አበርክቷል። የተቀናጀ አመራር ራስን ለመከላከል በአካባቢ ያሉ የጎበዝ አለቆችና የፋኖ ክፍሎች ራስን በራስ ማስተዳደር መብታቸው ተጠብቆ ነገር ግን ስርዓት እና ውጤታማነት በሚያረጋግጥ መልኩ በአንድ የእዝ ሰንሰለት እንዲሰማሩ ማድረግ ችሏል። ወታደራዊ መምሪያና የፖለቲካ መምሪያዎች ግጭቶችና ክፍፍሎችን ለመከላከል በጋራ ላይ መስራት ተችሏል። በአማራ ትግል እንቅስቃሴዎች ውስጥ የተሰማሩ ሰላዮችና ለመንግስት መረጃ አቀባይ የሆኑ አካላትን በጥንቃቄ በመለየት ልዩ የጸረ ስለላ እና መረጃ ደህንነት ክፍል ማቋቋም ተችሏል። የተከበራችሁ የደጋዳሞት ማህበረሰብ ዛሬ አከራሪዎች፣ ጽንፈኞች፣ አሸባሪዎች፣ ሌቦች፣ ዘራፊዎች እያለ ህዝብን የሚያወናብደው የአብይ ቅጥረኛ ሚዲያ የሰሜን ጦርነት ከህወሓት ያተረፈውን ጀግና የህዝብ ልጅ እንዲህ እያለ አሞካሽቶት ነበረ። ፋኖች የህዝባቸውን ክብር አያስነኩም፣ የሰው ክብር አይነኩም፣ ለክብርም ይዘምታሉ፣ ለሀገርም ይሞታሉ፣ ለወገን መከታ ይሆናሉ። ተከፍቶ ማደር በነፃነት መደራደር አይመቻቸውም። ለነፃነት ሲደፈር ሀገር ሲወረር
ህዝብ በጠላት ሲወረር ጠመንጃቸውን ወልውለው ካርታቸውን ሞልተው ካዘናቸውን አንጀርገው ሳንጃቸውን ስለው ሀገር ተደፈረች ወደ ተባለበት ስፍራ ይተማሉ ይል ነበር። የተስፋውን ምልክት የማይሸፍነውን በግርማው ጠላት የሚያስጨንቀውን ኃያልነቱ የማይቻለውን ሚስጥሩ የማይመረመረውን ክብሩ ለዘላለም ከፍ ያለውን ፈጣሪ ያከበረውን አብዝቶ የወደደውን በኃይሉ የጠበቀውን ለምስክር ለክብር ለፍቅር ያስቀመጠውን ሰንደቅ ከፊት አስቀድሞ ይጓዛሉ ይልም ነበር። አረንጓዴ ቢጫ ቀዩ ሰንደቅ ከፊት ቀድሞ ማን ሊቆይ ቆሞ ጠላት ገና ባሻጋሪ ሲያዩ ይሸበራል ይደነብራል ወኔው ይከብደዋል ጉልበቱ ይደክማል ኮርቶ መኖር አሸንፎ ማደር በጀግንነት መከበር በህብረት መዘመር መለያቸው ነው ለክብርና ለሀገር ሲሉ ዱር ቤታቸው ዋሻ ማደሪያቸው ደረቅ ኮቾሮ ምግባቸው ሆኖ ይኖራሉ እያለም ያሞካሸን ነበር። ሀገር ስትወረር ክብር ሲደፈር ቆሞ ማየት አይቻለውም ዝም ማለት አይሆንላቸው ቁጣቸው ይገነፈላል ሳንጃቸውን ይሳላሉ አፈሙዛቸውን ይወለውላሉ ሀገር ሲደፈር ክብር የነካውን አሳምረው ይቀጡታል ክንዳቸውን ያሳዩታል አባት ያወረሰውን ጀግና የሚወርሰውን ቆራጥ የሚለውን ፈሪ የማይደርሰውን ለዘላለም የሚታጠቁት ካጠለቁ የማያልቁት ደምና ማንነትን አላቸው ፋኖች ሲል በአደባባይ መስክሮልን ነበር። ፋኖነት አሸናፊነት አይበገሬነት ለሀገር ኗሪነት እንቢ ለነጻነት እንቢ ለሉዓላዊነት ማለትም የአማራ ፋኖ ዘመናት ቅብብሎች ሀገር ስትደፈር ግዛቷ ሲወረር እንቢ እያለ የተነሳ ደምና ጥንት እየገበረ በጀግኖች ጎራ ውሎ እያደረ ጠላትን መጥቷል ራሱን ኮርቶ ሀገር አኩሩታል። በኢትዮጵያና በኢትዮጵያውያን ባወጣው ሁሉ ለርሱ ጠላት ነው የሚከፍለው ደምና አጥንት ለነጻነት ለሉዓላዊነት ለኢትዮጵያዊነት ነው። አባቱም ስም የወረሰው የአባቱን ጋሻ ያነሳው ፋኖ ስሙ ሲዘከር ታሪኩም ሲመሰከር ሀገር ሲያከብር በረሃ ገብቷል ጠላቱን ሳይቀጣ ከበረሃ አይወጣም ፋኖ ቃሉን ጠብቆ ሱሪውን አጥብቆ ጠላቱን መውቃት ይችልበታል ቃሉን አይሽርም ክንዱ አይዝልም እንደ